ማር በውስጡ ባሉት የበለጸጉ ንጥረ ነገሮችና የመፈወስ ባህሪያቶቹ ምክንያት ለብዙ ሺህ ዓመታት ለምግብነትና መድኃኒትነት ጥቅም ላይ ውሏል። በየዕለቱ አመጋገብ ውስጥ ማርን ማካተት በሽታ የመከላከል አቅምን ከማጎልበት አንስቶ የልብ ጤናን እስከ መጠበቅ ድረስ የተለያዩ የጤና ጥቅሞችን ይሰጣል። ይሁን እንጂ አንዳንድ ሰዎች ማርን ሲጠቀሙ ጥንቃቄ ማድረግ ይኖርባቸዋል። እንዲሁም የአካል ብቃት እንቅስቃሴ ማድረግ ለአጥንት ጥንካሬና ለልብ ጤንነት እንደሚጠብቀው ሁሉ ማር መብላትም ለሰውነት ድንቅ የጤና ጥቅሞች እንደሚሰጥ ጥናቶች ያመለክታሉ። ስለዚህ በዛሬው ትምህርታችን ማር ለጤናችን ስለሚሰጠን 11 የጤና ጥቅሞች በስፋት የምናይ ይሆናል። በተለይ 9ኛው ለሁሉም ሰው በጣም አስፈላጊና ጠቃሚ ነገር ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። በመጨረሻም ማርን በጥንቃቄ መጠቀም ስላለባቸው ሰዎች የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛ፣ በሽታ የመከላከል አቅምን ይጨምራል። ማር የሰውነትን በሽታ የመከላከል ስርዓት ለማጠናከር የሚረዱ አንቲኦክሲዳንትና ጸረ ባክቴሪያ ባህሪያትን ይዟል። ፍሪ ራዲካልስን ይዋጋል፣ እብጠትን ይቀንሳል፣ ኢንፌክሽኑን ለመከላከል ሰውነትን ይደግፋል። ስለዚህ ማርን በየቀኑ መጠቀም ሰውነቱ ከጉንፋንና ከሌሎች ህመሞች በተሻለ ሁኔታ ራሱን እንዲከላከል ይረዳዋል። ሁለተኛ፣ ጤናማ ጨጓራ እንዲኖር ያደርጋል። ማር በተለምዶ አጠቃላይ የምግብ መፈጨት ሂደትን ለማቅለል እንዲሁም የምግብ መፈጨት ሂደትን ለማረጋጋት ጥቅም ላይ ይውላል። በውስጡም ምግብን ለመስበር እንዲሁም የምግብ መፈጨትን ለማሻሻል የሚረዱ ኢንዛይሞችን ይዟል። የምግብ አለመፈጨት፣ የሆድ ድርቀትና የሆድ እብጠት ምልክቶችን ለማከም እንዲሁም ጤናማ ጨጓራ እንዲኖር ያደርጋል። ሶስተኛ፣ የተፈጥሮ ኃይል ሰጪ ነው። እንደ ግሉኮስ እና ፍሩክቶስ ያሉ በማር ውስጥ ያሉ ተፈጥሯዊ ስኳሮች ፈጣንና ቀጣይነት ያለው የኃይል ምንጭን ይሰጣሉ። ከስፖርታዊ እንቅስቃሴ በፊት ወይም በኋላ ማርን መመገብ ጉልበትን ይጨምራል። ይህም ከአርቲፊሻል ኢነርጂ መጠጦች አንጻር ጥሩ አማራጭ ያደርገዋል። አራተኛ፣ የልብ ጤናን ይጨምራል። ማር መጥፎ ኮሌስትሮል ወይም ኤልዲኤል እንዲቀንስ እናም ጥሩ ኮሌስትሮል ኤችዲኤል እንዲጨምር ያደርጋል። በማር ውስጥ ያሉት አንቲኦክሲዳንት የኦክሳይድ ውጥረትንና እብጠትን በመቀነስ ልብን ይጠብቃል። አዘውትሮ መጠቀም የደም ዝውውርን ያሻሽላል፣ እንዲሁም የልብ ህመም፣ የስትሮክ አደጋንም ይቀንሳል። አምስተኛ፣ የቆዳ ጤናን ያሻሽላል፣ እንዲሁም ቆዳን ያጸዳል። ማር ተፈጥሯዊ ሁሜክታንት ናቸው። ይህም ማለት በቆዳ ውስጥ ያለውን ልስላሴ እንደያዘ እንዲቆይ ያደርጋል። ቆዳው እንዲጸዳ የሚያደርግ ጸረ ባክቴሪያ ባህሪያትንም ይዟል። ይህም ብጉርን፣ ቁስሎችንና ደረቅ ቆዳን ለማከም ውጤታማ ያደርገዋል። ጤናማና ፈካ ያለ ቆዳ ከፈለጉ ማርን መጠቀም ወሳኝ ነው። በተጨማሪም ማር በጣም ጥሩ የአንቲኦክሲዳንት ምንጭ ተደርጎ ይቆጠራል። በዚህ ምክንያት ማርን አዘውትሮ መጠቀም ሰውነትን ያለማቋረጥ ከጎጂ መርዛማ ንጥረ ነገሮች ለማጽዳት ይረዳል። ማርን ቆዳ ላይ መቀባት ወይም መመገብ የቆዳ እርጥበትን መጨመር፣ ብጉሩን መቀነስ እንዲሁም የሚያምር ፈካ ያለ ቆዳ እንዲኖር ያደርጋል። ስድስተኛ፣ ክብደትን ለመቆጣጠር ይረዳል። ማር ጣፋጭ ቢሆንም ከስኳር ያነሰ ግሊሲሚክ ኢንዴክስ አለው። ይህም ማለት በደም ውስጥ ያለውን የስኳር መጠን በፍጥነት አይጨምርም፣ እንዲሁም በመጠን ሲወሰዱ የስብ መቀነስንም ያበረታታል። በብዛት ስኳርን ከመጠቀም ማርን መጠቀም ክብደትን ለመቆጣጠርና ከመጠን ያለፈ ውፍረትን ለመቀነስ ይረዳል። ሰባተኛ፣ የጉሮሮ መቁሰል እንዲሁም ሳልን ያስታግሳል። ማር ተፈጥሯዊ የጉሮሮ ቁስልና ሳልን ያስታግሳል። በጉሮሮ ውስጥ መከላከያ ሽፋንን ይፈጥራል። ይህም የጉሮሮ መቁሰልና ሳልን ይቀንሳል። ስለዚህ አንድ ማንኪያ ማር መመገብ ወይም ለብ ካለ ውሃና ሎሚ ጋር በመቀላቀል መጠቀም ለጉሮሮ መቁሰልና ለሳል ትልቅ እፎይታን ይሰጣል። ስምንተኛ፣ የእንቅልፍ ጥራትን ያሻሽላል። ማር በእንቅልፍ ላይም ይረዳል። ምክንያቱም በደም ውስጥ ያለውን የኢንሱሊን መጠን እንዲጨምር ስለሚያደርግ ሴሪቶኒን ይለቃል። ከዚያም ሴሪቶኒን ሜላቶኒን እንዲለቀቅ ያስገድዳል። ይህም አንድ ሰው ወደ ጥልቅና ጤናማ እንቅልፍ እንዲተኛ የሚረዳው ሆርሞን ነው። በማር ውስጥ የሚገኘው ስኳር የኢንሱሊን መጠን በትንሹ ከፍ እንዲልና የትሪፕቶፋን ውህድ በቀላሉ ወደ አንጎል እንዲገባ ያስችለዋል። ከመኝታ በፊት ትንሽ መጠን ያለው ማር መውሰድ በፍጥነት ለመተኛት እናም አጠቃላይ የእንቅልፍ ጥራትን ለማሻሻል ይረዳል። ዘጠነኛ፣ የማስታወስና የማገናዘብ አቅምን ይጨምራል። በማር ውስጥ የሚገኙት አንቲኦክሲዳንት በተለይም ፍላቮኖይድ ኦክሲዴቲቭ ጭንቀትን፣ እብጠትን በመቀነስ የአንጎል ጤናን ይጨምራል። ማርን አዘውትሮ መጠቀም የማስታወስ ችሎታን፣ ትኩረትንና የማገናዘብ አቅምን በማጎልበት ለረጅም ጊዜ የአእምሮ ጤናን ይጠብቃል። አስረኛ፣ የቁስል መፈወስን ያፈጥራል።
ማር በጸረ ባክቴሪያና አንቲሴፕቲክ ባህሪያቱ የተነሳ ቁስሎችን ለማከም ለዘመናት ሲያገለግል ቆይቷል። በሕክምና ደረጃ ያለው ማር በተለይም ልክ እንደ ማኑካ ማር የፈውስ ሂደቱን ለማፋጠን ውጤታማ ናቸው። ማርን በትንሽ ቁስሎች ወይም የቆሰለ ቦታ ላይ መቀባት ፈውስን ለማግኘት፣ ኢንፌክሽንን ለመከላከል እንዲሁም ጠባሳን ለመቀነስ ይረዳል። 11 ጤናማ የደም ስኳር ደረጃ እንዲኖር ያግዛል። ማር ምንም እንኳ ስኳር ቢይዝም ዝቅተኛ ግሊሲሚክ ኢንዴክስ ነው ያለው። ይህም ማለት የስኳር መጠን ላይ ያለው ተጽዕኖ ትንሽ ነው ከስኳር ጋር ሲነጻጸር ማለት ነው። ማርን በመጠኑ ሲጠቀሙ በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። ይህም የስኳር በሽታ ላለባቸው ሰዎች ወይም የስኳር አወሳሰዳቸውን ለመቆጣጠር የሚፈልጉ ሰዎች የተሻለ ምርጫ ያደርገዋል። 12 የአፍ ጤንነትን ያሻሽላል። ማር ተፈጥሯዊ ጸረ ባክቴሪያ ባህሪያት ስላለው በአፍ ውስጥ ያሉትን ባክቴሪያዎች የሚጎዱትን በመቀነስ የድድ በሽታ፣ የጥርስ መበስበስን ይከላከላል። ማርን በትንሽ መጠን መጠቀም የድድ ጤንነትን ለመጠበቅና መቦርቦርን ለመከላከል ይረዳል። 13 እንደ ተፈጥሯዊ አንቲባዮቲክ ያገለግላል። የማር ሃይድሮጅን ፔሮክሳይድ እና ዝቅተኛ የፒኤች መጠን የባክቴሪያ እድገትን የሚገታ አካባቢን ይፈጥራል። ይህም ተፈጥሯዊ አንቲባዮቲክ ያደርገዋል። ማርን አዘውትሮ መጠቀም የባክቴሪያ ኢንፌክሽን ለመከላከል እንዲሁም የሰውነት ተፈጥሯዊ መከላከል ስርዓትን ከፍ ለማድረግ ይረዳል። 14 የሰውነት መቆጣትን ይቀንሳል። የማር ጸረ ብግነት ባህሪያት በሰውነት ውስጥ ቁጣን ለመቀነስ ይረዳሉ። ይህም ስር የሰደደ የሰውነት መቆጣት ችግር ላለባቸው ይጠቅማል። አዘውትሮ መመገብ የመገጣጠሚያ ህመምን፣ የጡንቻ ህመምንና እንደ አርትራይተስ ካሉ ሁኔታዎች ጋር ተያይዞ የሚመጡ ምልክቶችን ለመቀነስ ይረዳል። 15 የበለጸገ የአንቲኦክሲዳንት ምንጭ ነው። ማር በፖሊፌኖል እና ሌሎች አንቲኦክሲዳንት የተሞላ ነው። ይህም ሴሎችን ከኦክሳይድ ውጥረት ይከላከላል እንዲሁም ስር የሰደዱ በሽታዎችን የመጋለጥ እድልንም ይቀንሳል። በማር ውስጥ ያሉ አንቲኦክሲዳንቶች ለልብ ህመም፣ ለካንሰር እና ከእርጅና ጋር ተያያዥነት ያላቸው ሁኔታዎችን በመቀነስ አጠቃላይ ጤናን ይጨምራሉ። ማርን በጥንቃቄ መጠቀም ያለባቸው ሰዎች እነማን ናቸው? ማር ብዙ ጥቅሞችን ያስገኛል። አንዳንድ ሰዎች ግን በጥንቃቄ ሊጠቀሙበት ይገባል። አንደኛ ከ1 ዓመት በታች ያሉ ህጻናት፣ ምክንያቱም ማር የክሎስትሪዲየም ቦቱሊነም ስፖርን ሊይዝ ይችላል። ይህም ባክቴሪያ ኢንፋንት ቦቱሊዝምን የሚያመጣ ባክቴሪያ ነው። በዚህ በሽታ የመያዛቸው እድል አነስተኛ ቢሆንም ከያዘ ግን ከባድ በሽታ ነው። ስለዚህ በቦቱሊዝም ስጋት ምክንያት ከ1 ዓመት በታች ለሆኑ ህጻናት ማርን መስጠት አስተማማኝ አይደለም። ሁለተኛ የስኳር በሽታ ያለባቸው ሰዎች፣ ምክንያቱም ማር ከተጣራ ስኳር ያነሰ ግሊሲሚክ ኢንዴክስ ቢኖረውም አሁንም በውስጡ የደም ስኳር መጠንን ከፍ ሊያደርግ የሚችል የተፈጥሮ ስኳር አለው። ስለዚህ የስኳር ህመምተኞች ማርን በልክ መመገብ ወይም ወደ አመጋገባቸው ከመጨመራቸው በፊት የጤና ባለሙያዎችን ማማከር ይኖርባቸዋል። ሶስተኛ ክብደት ለመቀነስ የሚሞክሩ ሰዎች፣ ምክንያቱም ማር ከስኳር አንጻር የበለጠ ለጤና አማራጭ ሊሆን ቢችልም ነገር ግን ካሎሪክ ማጣፈጫ ነው። በብዛት ከተወሰደ ለክብደት መጨመር አስተዋጽኦ ያደርጋል። ስለዚህ ክብደትን ለመቆጣጠር ወይም ለመቀነስ የሚሞክሩ ግለሰቦች ከመጠን በላይ ካሎሪዎች እንዳይወስዱ ማርን በጥንቃቄ መጠቀም አለባቸው። አራተኛ ደካማ የበሽታ መከላከል ስርዓት ያላቸው ሰዎች፣ ምክንያቱም አንዳንድ በሽታ የመከላከል አቅማቸው የተዳከመ ግለሰቦች በባክቴሪያ የመበከል እድላቸው ከፍተኛ በመሆኑ ጥሬ ማርን ማስወገድ ሊኖርባቸው ይችላል። ስለዚህ የጤና አደጋዎችን ለመከላከል የተዳከመ የበሽታ መቋቋም አቅም ካለዎት ፓስቸራይዝድ ማር እንዲጠቀሙ ይመከራል። ማርን በየቀኑ መመገብ በሽታ የመከላከል አቅምን ከማጎልበትና የምግብ መፈጨትን ከመጨመር አንስቶ የልብ ጤናንና የአእምሮ ስራን በማሻሻል ሰፊ የጤና ጠቀሜታዎችን ይሰጣል። ነገር ግን በመጠኑ መጠቀምና ጥንቃቄ የሚሹትን ልዩ የጤና ሁኔታዎች ግምት ውስጥ በማስገባት አስፈላጊ ነው። ለአብዛኞቹ ሰዎች ማርን በተመጣጣኝ አመጋገብ ውስጥ ማካተት አጠቃላይ ጤናን በእጅጉ ይጨምራል። ስጋቶች ወይም ቅድመ ሁኔታዎች ካሉት ማርን መደበኛ የአመጋገብ አካል ከማድረገው በፊት ሁል ጊዜ ከጤና ባለሙያ ጋር መማከር አስፈላጊ ነው። ሌላው ሙዝ ለጤናችን ስለሚሰጠን ድንቅ የጤና ጥቅሞች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።